ሂውማን ሄር የተፈጥሮ ፀጉር የምታስመጡልን የእርዳታ ድርጅቶች ነን ባዮች የምረዷቸው ሰዎች ፀጉር አስፈልጓቸው ነው እንዴ? ውድ ውድ ሽቶዎችን፣ ጫማዎችን፣ አልባሳትን የምታስመጡልን ሰዎች አስፈልጓቸው ነው ለነዛ ሰዎች? መልሱልን፣ አሁን መልሱልን እስቲ። ኢትዮጵያ ውስጥ ያሉ ተረጂዎች በብዛት የሚያስፈልጋቸው ምግብ ነው። ቀጥሎ መድኃኒትና የሕክምና ቁሳቁስ ነው። በዚህ ምክንያት መንግስት ህጋዊ ፍቃድ ላላቸው የእርዳታ ድርጅቶች የቀረጥ ነፃ መብትን ፈቅዷል። እናንተ ግን የምታስመጡልን ሽቶ ነው፣ ጫማ ነው። ከዚህ በፊት እኮ ራሱን የደሃ አባት ያስባለ ሰሞኑን እዚህ ቲክቶክ አካባቢ ሲያስለቅስ የነበረ በግድ እንዲያለቅሱ የተደረጉ ይሄ ሰው ጫማ ሲሸጥ ተገኝቷል እኮ። ውድ ጫማ ከዱባይ አስመጥቶ ከከስተም አውቶሪቲ ሰራተኞች ጋር በመሆን ፍተሻ ላይ በምትሰሩ ሴራ የኮስሞቲክስ እቃዎችን፣ ፀጉሮችን እያስመጣችሁ እየቸበቸባችሁ እንደሆነ ደርሰንበታል። አሁን መልስ ሰጡናላችሁ ማለት ነው። ለዚህ ጥሩ ማሳያ እኮ ለይላ ኑር ሰቦ ናት። ለይላ ኑር ሰቦን ከሳውዲ አረቢያ እናስመጣለን ብላችሁ ደጋግ ኢትዮጵያውያን ላይ 35 ሚሊዮን ብር የለቀማችሁ ሰዎች አይናችሁን በጨው አሽታችሁ በጨው አጥባችሁ ብሩን ሳውዲ አረቢያ ኢትዮጵያ ኤምባሲ በኩል ሰተናል በሪያድ መንዝሮ ለተጎጂ ቤተሰቦች እንዲሰጥ ያላችሁንና ፎርጂድ ዶኩመንት ያሰራችሁ ሰዎች እኮ ለዚህ ጥሩ ማሳያ ናችሁ። አንላቀቅም። በተራቡ ወገኖቼ ስም፣ በታረዙ በታመሙ ወገኖቼ ስም ከርሳችሁን የምትመሩ ኢትዮጵያውያን የምትነግዱ የእርዳታ ድርጅቶች የምንላቀቅ አይመስለኝም። እውነቴን ነው የምላችሁ፣ የምንላቀቅ አይመስለኝም። ስለ ለይላ ኑር ሰቦም እስቲ ወጣ በሉና ነገሩ እንደዚህ ነው በሉና አሁን ንገሩን። በዚህ አጋጣሚ ዩቲዩብ ቻናል አዌንታ በርሲሳ የሚል ተከፍቷል። አራውንድ 22,000 ሰብስክራይበር አለው። የኔ አይደለም፣ እውነት እላችኋለሁ። ወንጀል ሊሰራበት ስለሚችል የኔ አለመሆኑን እንድታውቁት ነው። እኔ 1,000 ተከታይ ሰብስክራይበር ያለው እቺ ከታች ያስቀመጥኩላችሁ ሊንክ ብቻ ነች የኔ ዩቲዩብ 1,000 ነው ያላት። ስለዚህ ከቻላችሁ ሰብስክራይብ አድርጉት። መልካም ሰሙነ ሕማማት ይሁንላችሁ። አላስጨንቃችሁ።